ተኩዬ ምንድነው ተኩዬ የምትይው? እንዴ ተሳፋሪ ሊወጣ ነው። ማንጋ? እስቲ ገመት። ተኩዬ ካልሽ ቤተልሔም ሸረፈዲን ጋር። ትክክል። ስለዚህ ኩሉሽን ጨርሰሽ መውጣት ነው። እሺ ቆያ እንዴ ነኝ? ያበደ ነው። በጣም ቆጥ መጣውላት። ተኩላ ቻው። ሰበብ ምክንያት መደርደሬን በምን ልፍታው ያሰረኝን ወዴት ልምጣት እቼ ፍቅሬን አራ ልቤን አስረህብኝ እንደው ቀልቤን ሰርቀህብኝ። እሺ ቤተልሔም ሸረፈዲን እባላለሁ። ድምፃዊት ነኝ፣ አክትረስ ነኝ። በቅርቡ ደስተኛ የሚል ቆንጆ አልበም ወደ እናንተ አድርሻለሁ እና በቃ በዛ በደንብ ያቆኛል። በጣም ቆንጆ ከግራፊክሱ ጀምሮ ነው አልበሙ በጣም ያምረውና how long did it take አልበሙን ለመጨረስ almost 4 ዓመት በጣም ትንሽ ነው እንደውም ብዙ ነው። አረ ብዙ አልበም እኮ በጣም ይቆያል፣ ረጅም ጊዜ ነው። I mean I know like ብዙ ዘፈኖች ነው መጀመሪያ ፕሮዲዩስ አድርጋችሁ። ስንት ዘፈን ነበር መጀመሪያ? ስንት ዘፈኖች ዘፍነሽ ነው? 16 17 አይሆኑ? አረ 10 መረጥን። እንደውም ጎበዝ፣ እንደውም ጥሩ ነው በ16 መፋታሽ። አይ ነው እንዴ ብዙ ሰው ያው ከብዙ ሰው ጋር ነው የምንገናኘውና 20 ምናምን ዘፈኛ 10 ብቻ ነው መረጥ። ይላል እንደዛ ይላል። ከባድ ነው ወይ? በጣም ከባድ ነው። ግን እኔ ፕሮዲዩሰሮቼ ስለነበሩ አብረውኝ አብዛኛውን ነገር አቅልለውልኛል። አረ what was the hardest part? በጣም የከበደሽ እና ላንቺ እንዲቀልሽ ያደረጉት ምን ከበደሽ? ከባዱ ነገር ሙዚቃ መምረጥ። ሁሉንም ወዳቸው ነበር። አስሩን ነጥለሽ መምረጥ? አዎ። ከዛ ግን እነሱ በደንብ ማለት ካራክተሬንም ያውቁታል። ከዛ ከነሱ ጋር ሲሆን ደግሞ ከናትናኤል ግርማቸውና ከታምሩ አማረ ጋር ፕሮዲዩሰሮች በደንብ እኔን ደግሞ እንደ አዲስ ሰሩኝ ነገር የሚፈልጉትን ካራክተር ከኔ ጋር አንድ አድርገው እሱን ካራክተር ቢልድ አደረጉትና ከሱ ጋር የሚሄዱትን ሙዚቃዎች ነው የመረጡት። ሳውንድ ዋይዝም በደንብ የማይራራቁ ናቸው የመረጡት። ስለ ቤተሰብ እናውራ። የት ነው ያደግሽው? የት ሀገር ላይ የት ሰፈር ልጅ ነሽ? እዚህ አዲስ አበባ ነው? እዚህ አዲስ አበባ ነኝ። የኮተቤ ነው ተወልጄ ያደግኩት። ኦኬ ኮተቤ። አራተኛ ልጅ ነኝ። ቤተሰቦቼ ስንት ናችሁ? 4 የመጨረሻ ልጅ ነኝ። መጨረሻ ነኝ። ናይስ። እኩል ሴት ወንድ እኩል ሁለት ወንድ ሁለት ሴት። ደስ ያለ። ከአራቱ በጣም የምትግባቢው ከማን ጋር ነው? ከሁሉም ጋር እግባባለሁ፣ ግን በጣም የምግባብ እንዴ አንቺ ልታጣይ አይደለም። አይ ልንገርሽ፣ አሁን አለ በቃ ኮኮብሽ ብዙ ስትሆኛ በሰው ቤት ውስጥ ከሆነ ሰጋ ወይ like your sister or your brother ጥብቅ የማለት ቴንደንሲ ትልቅ ነው ብዬ ነው። ከሁላችሁም ጋር ሁላችንም ወዳቻለሁ፣ ግን በጣም አሁን ቅርብ ጊዜ 3 ዓመት ምናምን ሆነው የመጀመሪያው ልጅ ለቤታችን ፍሬዘር ይባላልና ከሱ ጋር በቃ በጣም እንደ ጓደኛ ነበር። ልጅ ለእጅ ተያይዘን ነበር የምንሄደው ነገርና በጣም ከሱ ጋር ታላቅ ነው። የቤቱ ታላቅ ነው ጓደኛዬ፣ ወንድሜ። ለቤታችን ለሁላችንም ደግሞ እንደ አባት ነው። ሁለተኛ አባታችን ነው ለሁላችንም። ግን እህቴ ሳምራዊት ሸረፈዲ፣ ወንድሜ ታምራት እንደውም ማናጀሪ ነው የምለውና ሁላችንም ወዳቸዋለሁ። ታውቃላችሁ። አሁን ልቤን ለከፈትኩት በጣም ነው የምወደው ልቤን። እውነት it's my I think one of my favorites. I know
ተገኘ በጣም ቫይራል ወጥቷል። በጣም የብዙ ሰው ልብ ውስጥ አለ። ያው እኛም ግን ለኔ በቃ ልቤ ትንሽ ረሱ ዘፈን ብናወራ ደስ ይለኛል። ዜማውንም ግጥሙንም ናትናኤል ግርማቸው ነው የሰራው እና የሆነ ቀን ስለ ስራ ልናወራ ነው የተገናኘ ነው። ስለ ስራ ልናወራ ተገናኝተን ከዛ መካከል ላይ መጣለት የሆነ ዜማ ከዛ ድምፁ አያምርም፣ ይቅርታ ይሄ ከባድ ነው። ሁሉ ነገሩ ያምራል፣ ድምፁ ግን ድምፁ አሁን እንደውም እየተሻሻለ ነው። ብቻ ዜማውን በቃ ከና አክሽኑ ነበር የሚልልኝ ትዝ ይለኛል። እንንን በይ እስኪ ይለኛል። ከዛ እላለሁ። ከዛ በቃ ቆንጆ ሆነ ሳናስበው ዜማ እኮ ለስራ ተገናኝ ለማለት ልናወራ ተገናኝተን የሚያምር ዜማ እና ፎርሙ ምናምን የተለመደ አይደለም፣ እንደ ሌሎቹ ዜማዎች አይደለም። በጣም በዚህ አጋጣሚ ጎበዝ ገጣሚ ብቻ ሳይሆን ዜማ ደራሲ ነው። ላቲቱ እስቲ ትንሽ በይልኛ። ይዞ አለቅም አለኝ እጅ አንገትክን ዞሮ እቅፍቅፍ አድርጌ ቢቀርስ ቀጠሮ መርበትበቴን አትይብኝ ሰበብ ምክንያት መደርደሬን በምን ልፍታው ያሰረኝን ወዴት ልምጣ ትቼው ፍቅሬን አረ ልቤን አስረህብኝ እንደው ቀልቤን ሰርቀህብኝ ይዞ አለቅም አለኝ። እንግዲህ እንዳልሽው የኛ ውስጥ ነበርሽ። ሁለተኛው የኛ how was it በግሩፕ መስራት? ብዙም አልገፋችሁም? ለምን? why 3 አመት አብረን ሰራንና ድራማው ላይ ከዛ የተወሰነው ወጣን። እሺ 3 እኔ ብሌንና ቲቲ መሰለኝ የራሳችን ወጣንና ከዛ ሌሎቹ ደግሞ እዛው ድራማውን እየሰሩ ቀጠሉ። ከዛ አንድ ላይ ለመስራት ሞክረን ነበር፣ ግን እውነት ለመናገር ፍላጎታችን የሁላችንም ይለያዩ ነበር። እኔ በጣም ሙዚቃውን ትወናም እወዳለሁ፣ ግን ከትወና በላይ እኔ በጣም ነው ሙዚቃ የምወደው። የዛኔ ራሱ አክቲንጉን የምንሰራበት ሰዓትና ስቱዲዮ የምንቀዳበት ጊዜ ነበረና በቃ ስቱዲዮ ልንቀዳ ስንሄድ ከሁሉም ቀድሜ የምነሳው ማለት በጣም በቃ ደስ ብሎኝ የሚሄደው ስቱዲዮ ነበረ። በቃ በጣም ሴፍ የመሆን ነገር የሚሰማኝ ሙዚቃው ላይ ነው እና ሁሉም ደግሞ የተለያየ ግማሽ አክቲንግ፣ ጋዜጠኛ መሆን ይፈልጋል። ሁሉም ኢን ጀነራል ሙዚቃ ይወዳሉ፣ ግን የሚያደሉለት ነገር አላቸው። ቤት ውስጥ ታንጎራጉሪ ማለት ነው? የራስሽን ዘፈን ታንጎራጉሪ ወይስ የሌላዎች? በብዛት የሌላም ሰው ዘፍናለሁ፣ የራሴንም ዘፍናለሁ። ይሄንን አልበም ከጀመርኩ ጀምሮ ብዙ ሙዚቃ እየሰማሁ አልነበረም፣ እውነት ለመናገር የራሴ ላይ ነበር በጣም በቃ ምን ለማመደው እዚህ ፓርቲ ላይ እንደዚህ ባረጋው እዚህ ላይ በደንብ እንደታሻ አስታውቅም። ይሄው ምንድን የሚባለው እያየነው እየሰማነው ነው ሳይሆን ምንድነው? አትናደጅ የዘራሽው ነው ምናምን ተቀባይነቱ ጥሩ ነው። ኦኬ ልክ ነሽ። ስሜታዊ ነው እንግዲህ ልክ ነሽ። ስሜታዊ ነሽ ቻይኝ እንግዲህ። እሺ በጣም አሪፍ። የማን አድናቂ ነሽ ከውጭ? ቢዮንሴ እውነት? እስቲ ሁሉ ነገሯ፣ ድምጿ፣ ኮሚትመንቷ ማለት በጣም she's been in the game for a while. በጣም ሃርድ ወርከር ናት። I heard church bells ring. I heard a choir singing. I saw my love wiped out the eye on her finger. He placed the ring. Oh, I saw them singing there. He was standing there. She was standing there. She was standing there with my man. I heard the promise to death till apart.
Each word was a pain in my heart. All I could do was cry. All I could do was cry. I was losing the man that I love, and all I could do was cry. ያው እነሱም እያጨበጨበ አመሰግናለሁ። የት ነው ሰው ሊያገኝሽ የሚችለው ቢፈልጉሽ? ላይክ ክለብ ሊሆን ይችላል፣ ኮንሰርት ላይ ነው። ኦኬ ናይስ። ክለብ እየሰራሽ አይደለም? ክለብ ሰራ ነበረ። ኦኬ ለአልበሙ ሲባል የተወሰነ ጊዜ አቆምኩኝና ስቱዲዮ ውስጥ በደንብ ፎከስ ማድረግ ስለነበረብኝ። ግን የት ነበር የምትሰሪው? 1-2 አመት ብላክ በርድ ሰራው። really ማክሰኞ ከዚህ ወይ ከዚህ ለምትወጂው ሰው ኦር ክራሽ ላለብሽ ሰው ተሳስተሽ ኦር ለምታከብሪው ሊሆን ይችላል ተሳስተሽ አይ ላቭ ዩ ብለሽ ቴክስት ከምታረጊ ኦር ስቴጅ ላይ ግጥም ቢጠፋብሽ which one would you prefer? neither ስቴጅ ላይ ግጥም ቢጠፋብሽ ማርያም ለምን መሰለሽ ጠፍቶብኝ ብዙ ጊዜ ይጠፋብኛል እና አሁን ቅድም ራስ አላየሽ? አዎ ሂ አልኩ ብቻ ይጠፋብኛል፣ ግን እንትን አደርገዋለሁ ትሸውጃለሽ ከሱ ከግጥሙ ጋር ትንሽ ኮምፕሊመንት የሚደራረግ ነገር ኦኬ ኢምፕሮቫይዝ አደርግበት ቀዶ ጥገና ማለት ነው። ያንቺን ዘፈን ሌላ ሰው ዘፍኖት አበላሽቶት ሰምተሽ ታውቂያለሽ? ከሰማሽም ምን ተሰማሽ? አሁን እኔ ተኩዬን ብዘፍነው ማለት ነው በቃ ተይ ከባድ ከይ ታበላሽሽ ውይ ተይ እሺ ባይበላሽ ደስ ይለኛል። ግን በቃ ሁሉም ሰው የራሱ ላይ ቀለም የራሱ ነገር ስላለው እንደኔ አድርጎ ካልዘፈነው አልልም። ያው ሊበላሽ ይችላል፣ ግን አታበላሹት። ግን ሰምተሽ ታውቂያለሽ? ተበላሽቶ ኦር ላይክ እያየሽው ይሄ ትክክል አይደለም ዜማው ምናምን ብለሽ ታውቂያለሽ? ብያውቃለሁ፣ ግን በራሳቸው መንገድ ለማድረግ እየሞከሩ ስለሆነ ኦኬ ብዙ አላላችሁ benefit of the doubt ሰጫቻለሽ ማለት ነው። አድናቂሽ ነኝ ብሎ የመጣ ሰው ወይ አስለቅሾሽ አስከፍቶሽ ወይ በጣም አስደስቶሽ አቃ ካወቀ መቼ ነው ያስከፋሽ? በጣም አስደስቶኝ አይ አልከፋኝም። እውነት ያስለቅሰሽ ሰው ወይ ኤክስፔክት ያላረግሽው ነገር ተብለሽ ምናምን ታውቂ? አላውቅም። አይ በቃ አትገኝም ማለት ነው። ያገኙኛል፣ ግን ሁሉም ሰው እኔ እንጃ ለምን እንደሆነ አላውቅም፣ ሁሉም ሰው ፍቅር ነው የሚሰጡኝ እና ደስ ይለኛል። ግን ሰሞኑን አልበሜ ከወጣ በኋላ በጣም በቃ ውስጥ የተነካበት እሺ እንትን ማለት ነው ቤት መጣችና ትንሽ ልጅ ናት። እሺ ከዛ ደብዳቤ ጽፋ ደብዳቤ ጽፋ በጣም ነው የምወድሽ የሚያማምር ሙዚቃ ነው የሰራሽው ብላ ጽፋ ከዛ በሁለተኛው ፔጅ ላይ ማይ ፌቨራይት ሶንግ ደግሞ አካልዬ ነው ብላ ጽፋ ከዛ የወላጆቿን ስልክ የእናቴ ስልክ የአባቴ ስልክ ምናምን ብላ ጽፋ ሰጠችኝ እና በጣም ነው ደስ ያለኝ። በልጆች መወደድ ደግሞ በጣም ነው ደስ የሚለው። ሆኜ ካላየሁ የፍቅር አይናማ ልቤን ካላነስኩት ከልብህ ከተማ ከእጅም ባላዞራት እንደ ሸክላ ሰሪ ውብ ገላ አይደለችም ዓለም ተሰባሪ እንደ ጣይ ልብን የሚያሞቀው መድኃኒት አይደሎይ ተስፋ ለተመከው እንደ ማር የገደል ላይ ጣስማ ፍቅር ካላዳነኝ ምን ነው ጤናማ ሽሽግ ዓለምዬ ስውር ዓለምዬ ሽሽግ ዓለምዋ ይፈወስ ህመሜ አሂ
በመውደድ ጽዋ ይፈወስ ህመሜ አሄሄ በመውደድ ጽዋ። ዋው ለምን ይመስልሻል ግን ይሄን ዘፈን የወደደችው? እኔ ግን በጣም ፌቨራይት ሶንግ ነው። እኔም ከአልበሙ አካሌን በጣም ነው የምወደው። እስቲ በደንብ እናወራበታለን። እስቲ እንዴት ናችሁ ቢያቸው? እንዴት ናችሁ? ደህና ናችሁ? ለምንድን ነው ብላቸው እንድንጭናቸው ታዲያ እስቲ ቢያቸው ወዴት ናችሁ? ሰዎች እነማን ናቸው? ወዴት ናችሁ ምናምን ቢያቸው እስቲ የሚጫን ካለ። እሺ ፈረች። እሺ ወይኔ ግሪ ሃይ እንዴት ናችሁ? ወዴት ወደዛ ናችሁ? ያሳፍራል ግን እኔ ፍቅር። እሺ ማንን ልበል? እስቲ ምን ነው አይስለፈሩም? ታክሲ መክፈል ፈልገው ነው። ወዴት ነው የምትሄዱት? እንሸኛችሁ? ኦኬ አዎ ይቅር በቃ እሺ ተመልሰናል። እሺ ከአስሮቹ ዘፈን አካልዬን ፒክ የምታደርጊው ሁሉም ይደለቱብሻል ብትበይ? ለምን ሁሉም? አንቺ ክፉ ነሽ አይደለም እንዴ? እውነቴን እኮ ነው። if you had to what song would you pick? if I had to yeah አካልዬ really why? በጣም ነው የምወደው። በጣም የከበደኝ ሙዚቃ ስለነበረ ይመስለኛል መሰለኝ በጣም ከብዶኝ ነበረ። ከዛ በጣም ወደው ነበረ ማለቱ። ይሄ እንዴት ነው ሙዚቃ ስሜት አይደለ? like ስሜቱን ማምጣት በጣም ከባድ ነበረ እና የሆነ ነገር ከሆነ ነገር ጋር ሪሌት አድርገሽ ካልዘፈንሽው ከሰው ጋርም አይጋባም። ለዛ ሪሌት ማረግለትን ነገር ማግኘት ነበረብኝ ለአካሊ። እንዴት ነው ባለሙያ ነሽ? ምግብና መስራት ትችላለሽ? ምግብ በጣም ምንድን ነው ይዋጣልሽ? ሁሉም ነገር ታይ የምሬን ነው። ታይ ለምን መሰለሽ አባቴ ምን ይላል መሰለሽ እንደው ልጄ አይደለም የሰራችሁ እንደዚህ ማማሲያውን ይዛ ዞር ካለች ወይኔ በቃ የምሬን ነው። ድግስ ምናምን ሲኖር ሌላ ቦታ እንኳን ብሆን ተጠርቼ ቁሌቱን በሽታ ነው ማቀው። ማርያም እውነት ቀምሾ ምናምን ሳይሆን ይሄ በቃ አልተቁላላም በደንብ ይታሽ ምናምን እላለሁ። አንቺ ጥሩ ሚስት ይወጣሻል ማለት ነው። እንግዲህ እየሰማ ነው። አልተገኘም። የወደፊት ባሌ እኮ ያው ማስታወሻ ይቀመጥለት። ምን አይነት ባል ቢሆንልሽ ደስ ይልሻል? ለጎስ your type አልልሽም። ጥሩ ባል በቃ ከእግዚአብሔር ጋር ያለው ነገር በጣም ማተር ያደርጋል። እግዚአብሔርን የሚፈራ ምናምን ብቻ ሳይሆን ከእግዚአብሔር ጋር መጣበቅ አለበት። ፍቅር መስጠት ወይ ፍቅር መቀበል? አዎ ምረጭ። ከባድ ነው። ሴት ስለሆንኩኝ ፍቅር መቀበልን ፕሪፈር አደርጋለሁ። መወደድ እንወደለ ሴት ስለሆን መፈቀር በጣም አቴንሽን ማግኘት ምናምን እንወዳለን። ግን ፍቅር መስጠት ደግሞ ሰላም ይሰጣል በጣም። ይሄ ከዛኛው ሰው ህይወትሽንም ሰላም ያደርጋል። ፍቅርንም የምናውቀው በእግዚአብሔር አይደለ? ከእግዚአብሔር ጋር ነው ፍቅርም ሪሌት የሚደረገው። ለዛ ይከስሻል። በቃ ብታጪ የተሻለውን ደግሞ ወደ አንቺ ያመጣልሻል። I love that. እንዴት ነው ቤት አግቢ እያሉሽ ነው? ዝና እንዴት ቆይ ዝና እንዴት አድርጎሻል? ዝና እንዴት ነው? How is it? I mean, of course, like you know, ተዋናይት ነሽ ምናምን። ይሄ ግን I think ይለያል ነው። ቡም ነው። I mean እንትን ተገኘ እኮ 1 ሚሊዮን እኮ ነው አይደል? ወደ 4-5 ሰው አልገባም እንደዛ። ባለቤቴም ደስተኛ እንዴት ነው ያ ወደ 1.5 ዘፈን ገብቷል። 1 ምናምን። so እንዴት ነው? How is it? ደስ ይላል በጣም። ያስጨንቃል። እኔ ግን ያስጨንቆኛል። መጀመሪያ ሰሞን ነበረ የኛ የነበረ ዋክስ እና ረክስ ስንሄድ ምናምን ሲያዩን ለምንድን ነው የሚያዩን ምናምን ነገር ነበረ። አሁን ግን ለካስ ፌመስ አሁን ግን ተጠራጥረው ራሱ ሲያዩ እና ያው እኔ ነኝ ተቀበላቻለሁ። so አልከበደሽም? አልጨነቀሽም? ደስ እያለሽ ነው? ደስ እያለኝ ነው በጣም በጣም አሪፍ። እሺ ቤተሰብ እንዴት ነው? አግቢ አይልም? አግቢ ይላል ግን በጣም አይጨቀጭቁኝም። አራ ስራዬን እንድሰራ በጣም ኢንከሬጅ ያደርጉኛል። ስፔሻሊ አባቴ
ሴቶች እናቶች ናቸው እኮ አግቡ የሚሉት። አባቶች አይሉም። ለምንድን ነው? ስሪ ይመስለኛል ይቀናሉ መሰለኝ ትንሽ ልጄ ሊወስድብኝ ነው ወይ የሆነ ነገር ያረጋግጥ ልጄ ሊወስድብኝ ነው። ማይ ማምም እስከ ቅርብ ጊዜ ትሰራ ነበር። ኦኬ እሷንም በጣም ነበር የሚያበረታታት እውነት ሻለቃ ነው አባት። አረ ሻለቃ ማን? yes አይ ሻለቃ ሽፈራው ነው። ሻለቃ ሸረፈዲን ሻለቃ ሸረፈዲን እጅ ነስተናል። እንዴት ነው ግን የሻለቃ ልጅ መሆን? ሰፈር ውስጥ ታቦ ነበርሽ ማለት ያስከብራል። ከዛ ደግሞ ያው እንደ ልጅም ትጨነቂያለሽ ማለት ያስጨንቆ ነው። ጠዋት ተነሺ እንደዚህ አድርጊ አሎ በደንብ ስነ ስርዓት ያለ ስነ ስርዓት በጣም አይ ደስ ይላል። እንዴት ልረዳህ ግራ ገባው ልቤ መውደድህ አረ እንዴት ላንብብህ ደባብቀኸው ሁሉን በልብህ ሐሳብ ከኔ ሐሳብ ልብህም ከልቤ እንደሆነ ማወቅ ፈልጋለሁ አንተን መውደድ ያልከፋኝ ግን እስክታፈቅረኝ ከቶ ጊዜው ላንተ ምን ያህል ነው እንዴት ልረዳህ ግራ ገባው ልቤ መውደድህ በቃ ማነህ እንዴት ታስብለን ቺን ወራላ አርጋ ወደናል። ቆይ ላሽከርክርሽ አንዴ ነይ። እንዴት ነው ቻይና ነገር ናት? ቻይና ነገር አለብኛ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።